በዋናነት እንግዲህ የብሔራዊ መታወቂያ ወይም ናሽናል አይዲ እንግዲህ ከመንግስት በዋናነት መንግስት ኢኒሼቲቭ ብሎ ከያዛቸው አንዱ ቴክኖሎጂም ከመሆኑ ጋር ተያይዞ የብሔራዊ መታወቂያ አንዱ ነውና ብሔራዊ መታወቂያ እንግዲህ ሰው አንድ ዜጋ አንድ መታወቂያ የሚይዝበት የአሰራር ሲስተም ነው። ዲጂታላይዜሽን ነው። ራሱን የቻለ አሻራ አለው። አሻራም ስላለው አንድ ሰው ሁለት መታወቂያ ማውጣት የማይችልበትና ኦልሬዲ ወደ ዘመናዊነት ወይም አንድ መታወቂያ ለአንድ ሰው ወደሚለው አሰራር እና የነገዋን ኢትዮጵያ ዲጂታል ለማድረግ አንዱ ዋነኛ ተብሎ ከተያዘው አንዱ የብሔራዊ መታወቂያ ለዜጎች ጥቅም ላይ መዋል ነው በሚል ነው እንግዲህ መንግስት ወደ ስራ የገባ ነው። ስለዚህ እንደ ከተማችን እንግዲህ ወደ 41422 ነው እቅዳችን። ወደ 43330 ተጠቃሚዎች የብሔራዊ መታወቂያ አውጥተው ጥቅም ላይ እየዋለ ነው ያለው። በዋናነት ጥቅሙ የመንግስትን ሆነ የግል ድርጅቶችን ወይም አሰራር የግልን ሆነ የመንግስትን አሰራር ለማዘመንና ከሙስና ወይም ከሌሎች መንግስትን ሊመዘብሩ ከሚችሉ አሰራሮች ሰዎችን ወይም ለመታደግ ነው። አንዱ እንግዲህ ዲጂታላይዜሽን የሆነ የንግድ ሲስተም ለመዘርጋት፣ ዲጂታላይዜሽን የሆነ የመሬት አጠቃቀም በከተማም ሆነ በገጠር አርሶ አደሩ ተጠቃሚ ከሆነ ለዚህ አንድ ያገለግላል። ለባንክ ለሌሎችም እያንዳንዱ ቴክኖሎጂ የምንጠቀማቸውን በዲጂታል መታወቂያ በምንጠቀምበት ሰዓት ከሌሎች ከምዝበራ የተለያየ መታወቂያ በማውጣት መንግስትንም ሆነ ግለሰቦችን ከሚመዘብሩ አሰራሮች አንዱ ይሄ የዲጂታል መታወቂያ ዋነኛ መሳሪያ ነው። ራሱን የቻለ ሲስተም የአሻራ ሲስተም የአሻራ እንትን ስላለው እያንዳንዱ ዜጋ በእጁ ከያዘ የትኛውም ቦታ ላይ ቢሆን ማንነቱን ይገልጻል። መታወቂያ በእጁ ባይዝ እንኳ ኖርማሊ የመታወቂያ ቁጥሩን ካስገባ ዲጂታል መታወቂያውን ባለበት ቦታ ቸክ ማድረግ ይቻላል። ስለዚህ አንድ ሰው ወደ ይህ ዲጂታላይዜሽን አጠቃቀም ዲጂታል ሲቪል ሰርቫንትን ለመገንባት መንግስት ሰራተኛውን መረጃ ስርዓት ለማዘመን አንዷ ዋነኛ መሳሪያ ነው። ለብዙ ነገሮች ነገም ቀጣይ ወደ ትግበራው ወይም ማንኛውም ማህበረሰብ ወደ እጁ እያስገባ በሚሄድበት ሰዓት እያንዳንዱ ተግባር በዲጂታል መታወቂያ የሚመራ ይሆናል። ስለዚህ ከነዋሪነት መታወቂያ ወደ ብሔራዊ መታወቂያ ማህበረሰቡ የሚዘምንበትን መንገድ አሰራር የምናዘምንቸው ይሆናል። አሰራራችን ምንድነው? እንግዲህ በተጠሪ መዋቅራችን ወይም በቀበሌ አስተዳደሮቻችን በስድስቱም የቀበሌ አስተዳደሮች በንቅናቄ ተሰርቷል። አንድ ኢኒሼቲቭ ነው በሚል ማህበረሰቡ፣ ሲቪል ሰርቫንቱ፣ የንግዱ ማህበረሰብ ሁሉም እንዲያወጣ ሰፊ የሆነ የግንዛቤ ስራ በመዋቅራችን ተሰርቷል። በሁሉም የቀበሌ አስተዳደሮች የግንዛቤ ማስጨበጫ መድረክ ተደርጓል። በንቅናቄም ቀበሌ አስተዳደሮች ቢሮ ሰጠው ሌሎችንም መሳሪያዎች አግዘው አሟልተው እያንዳንዱ ቀበሌ እቅድ ተሰጥቶት በእቅዱ መሰረት ሲመራ የቆየና ይህ ቅድም ስጠቅሰው የነበረ ውጤትም በሁሉም መስሪያ ቤቶች በሁሉም የቀበሌ አስተዳደሮች በመንግስት ሰራተኛውም በግል ድርጅቶችም መረጃው የተለቀመ ከነሱ ነው። ያንዳንዱ ማህበረሰብ በዚህ ልክ ነው ክትትልና ቁጥጥር እየተደረገ ሲሰራ የቆየ። ስለዚህ በተቻለ መጠን ማህበረሰቡ አሁን ተጠቃሚ እየሆነ ያለበት መንገድ ነው ያለ። ከአርሶ አደሩ ጀምሮ እስከ ንግዱ ማህበረሰብ እስከ መንግስት ሰራተኛው ሌሎችም ሴቶችም ወጣቶችም በንቅናቄ እያወጡ የቆዩበትና ሰፊ የሆነ አሁን ሌሎች መስሪያ ቤቶችም ምኖችም እየጠየቁ ያለበት ሁኔታ ስላለ እንዳጠቃላይ ወደ ሲስተሙ የገባበት ማህበረሰቡ የገባበት አመት ነበረ በዚህ አመት ማለት ነው። ቅድም እንደተጠቀሱት እንግዲህ የነዋሪነት መታወቂያ ለሌሎች ለዚህ ለሙስና ወይም ለማጭበርበር ምቹ ናቸው። የነዋሪነት መታወቂያ ይፋቃል፣
ይቀደዳል፣ ይበላሻል፣ ብዙ ነገር ይሰራበታል። ስለዚህ እንደ መንግስት እንደ ተቋም በዋናነት ተጨባጭ ወይም ትክክለኛ መታወቂያ ነው ብሎ የሚታሰበው ወደ ዲጂታላይዜሽን ቸክ ተደርጎ ሊወጣ የሚችል ብሔራዊ መታወቂያ ሲሆን ነው። ስለዚህ የብሔራዊ መታወቂያ ከቀበሌ መታወቂያ የሚለየው ምንድነው? በዋናነት እያንዳንዱ አሰራር ወደ ዲጂታላይዜሽን አሻራ አለው ራሱን የቻለ ዲጂታላይዜሽንን ለማስፋፋት ምቹ ነው። በአንድ ሀገር አንድ መታወቂያ የሚለውን መርህ ሊከተል የሚችል ነው። የቀበሌ መታወቂያ እንግዲህ ሰው በተለያየ ፎርጅድ ማስረጃ በአንድ ወረዳ ይወጣል፣ ሌላ ወረዳ ይወጣል፣ እዚያ ወረዳ ይወጣል። እንደ አጠቃላይ ለምዝበራ ምቹ ነው። የመንግስት ተቋምን ሆነ የግል ተቋምን ለማጭበርበር ምቹ ነው። ስለዚህ ያም ሆኖ ስለተገኘ ነው ሙስናን ለመከላከል ወንጀልን ለመከላከል የብሔራዊ መታወቂያ ተመራጭ ነው የምንለው። አንድ ሰው አንድ ብሔራዊ መታወቂያ ካወጣ ደግሞ ብሔራዊ መታወቂያ ማውጣት አይችልም። ራሱ አሰራሩ፣ አሻራው፣ ሁሉ ነገር ስለሚይዘው አንድ መታወቂያ ብቻ ነው አንድ ዜጋ ይዞ ሊንቀሳቀስ የሚችለው። ሁለተኛ ትክክለኛ የህዝብ ቁጥርንም ለማግኘት ምቹ ነው። ያንዳንዱ ከእድሜው ሆነ ለደረሰም ሆነ ላልደረሰ ሰው ብሔራዊ መታወቂያ ያወጣው ለህዝብ ቁጥርም አንድ ጠቀሜታ ያለው ነው። ስለዚህ ከቀበሌ መታወቂያ ተመራጭ ነው የምንለው በምክንያት ነው።